محمد يا رسول الله يا حبيب الله. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله صلى الله عليه وسلم። ክብር፣ ጥንካሬ በኢስላም የሴትነት ጉዞ ውስጥ። ሴት ህመምን በጸጥታ ትሸከማለች፣ ፍቅርን ያለ ገደብ ትሰጣለች። ልቧ ቢደክም እንኳን ጠንካራ ሆና ትቆማለች። ዓለም ሴትን በቁንጅናዋ በሰውነቷ ይገልጻታል። ኢስላም ደግሞ በነፍሷ በኢማኗና በክብር ይገልጻታል። ዛሬ ይህ ትምህርት ብቻ አይደለም፣ ማስታወሻ፣ መዳኛና ወደ እውነታው መመለሻ ነው። ይህ ሴትነት በኢስላም ውስጥ ነው። አንድ አላህ በቁርአን ውስጥ አከበራት። አላህ ስለ ሴት ቀለል አድርጎ አልተናገረም። በሱረቱል አሕዛብ ምዕራፍ 33 ቁጥር 35 ላይ እንዲህ ይላል፣ ሙስሊሞች ወንዶችና ሙስሊሞች ሴቶች፣ ምእመናንና ምእመናትም፣ ታዛዦች ወንዶችና ታዛዦች ሴቶችም፣ እውነተኞች ወንዶችና እውነተኞች ሴቶችም፣ ታጋሾች ወንዶችና ታጋሾች ሴቶችም፣ አላህን ፈሪዎች ወንዶችና አላህን ፈሪዎች ሴቶችም፣ መጽዋቾችምና መጽዋቾች ሴቶችም፣ ጿሚዎች ወንዶችና ጿሚዎች ሴቶችም፣ ካልተፈቀደ ስራ ብልቶቻቸውን ጠባቂዎች ወንዶችና ጠባቂ ሴቶችም፣ አላህም በብዙ አውሺዎች ወንዶችና አውሺዎች ሴቶችም። አላህ ለእርሱ ምህረትንና ታላቅ ምንዳን አዘጋጅቶላቸዋል። አላህ እኩል ሴትንም በስም ደጋግሞ ወስዷታል። ስለዚህ ማንም እኩል አይደለችም፣ ያነሰች ናት ሊላት አይችልም። በሌላው አንቀጽ በሱረቱ ነህል ምዕራፍ 16 ቁጥር 97 ላይ እንዲህ ይላል፣ ከወንድም ወይም ከሴት እርሱ አማኝ ሆኖ በጎን የሰራ መልካም ኑሮን በእርግጥ እናኖረዋለን፣ ይሰሩትም ከነበሩት ነገር መልካሙ ምንዳቸውን እንናዳቸዋለን። የሴት ጥቅሟ በጋብቻ ውስጥ አይደለም፣ በዕድሜም አይደለም፣ ለመውለድ ለዘር ብቻም አይደለም፣ በሰዎች ማረጋገጫ ብቻም አይደለም። ዋጋዋ በኢማን ውስጥ ነው። 2 ረሱል ሰለላሁ ዐለይሂ ወሰለም እና ሴት እውነተኛ ወቅት። ረሱል ሰለላሁ ዐለይሂ ወሰለም አንዳንዴ ቢሆን ሴትን ልጅ ለማጥባት እጃቸውን አላነሱም። አይሻ ረዲየላሁ አንሃ እንዲህ ትላለች፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሴትንም ይሁን አገልጋይ መተው አያውቁም። እስኪ ለመረዳት እንሞክር። የሰው ሁሉ በላጭ አይነታ ለሴት ልጃቸው ይነሱ ነበር። ቲርሚዚ በዘገቡት ሐዲስ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ከእናንተ ውስጥ ምርጡን ለሴቶቻቸው ምርጥ የሆኑ ነው። ኢስላም ሴትን ጸጥ ብላ እንድትጎዳ አያስተምርም። ይልቁንም ረጋ ያለ ኃላፊነት የሚሰማውና የተጠያቂነት ስሜት እንዲኖረው ወንዱንም ሴቷንም ያስተምራል። የጠንካራ ሰሃቢያዎች ታሪክ። የመጀመሪያው ኸዲጃ ረዲየላሁ አንሃ ስትሆን ኢስላምን በክንዶቿ አቅፋ ያዘች ሴት። ዋህይ ለመጀመሪያ ጊዜ ሲመጣ ረሱል ሰለላሁ ዐለይሂ ወሰለም ተንቀጠቀጡ። እንዲህ ብለው ጮኹ፣ ሸፍኚ ሸፍኚ። ማን ነበር የያዘው? ሴት ነበረች። ኸዲጃ ረዲየላሁ አንሃ አልተጠራጠራቻቸውም ነበር፣ ዋጋቸውን አልጠየቀቻቸውም ነበር። አላህ መቼም አያዋርድህም ብላ አለቻቸው። ዓለም ሳያምን በፊት እርሷ አመነች። በሀብት በፍቅር በእምነት ደገፈቻቸው። አሲያ ረዲየላሁ አንሃ በአምባገነናዊ አስተዳደር ስር የነበረች ሴት፣ የፊርዓውን ሚስት። አላህ በቁርአን ውስጥ እንዲህ ሲል ይጠቅሳታል በሱረቱ ተሕሪም፣ ለእነዚያ ላመኑትም የፈርዖን ሴትን ምሳሌ ያደረግን፣ ጌታዬ ሆይ አንተ ዘንድ በገነት ውስጥ ለእኔ ቤትን ገንባልኝ፣ ከፈርዖንና ከሥራውም አድነኝ፣ ከበደለኞቹ ሕዝብም አድነኝ፣
ባለች ጊዜ። የምትኖረው ከፊርዓውን ጋር ቢሆኑ ልቧ ግን ከአላህ ጋር ነው የኖረው። ይቺ ሴት የምታስተምረን አካባቢያችን መርዛማ ቢሆን እንኳን ነፍሳችን ነፃ መሆን እንደምትችል ነው። መርየም አለይሃ ሰላም የጸጥታና የጥንካሬ ሴት። ህመምን ብቻዋን ነበር የተሸከመችው። ክሷን ብቻዋን፣ ፍርሃቷንም ብቻዋን። አላህ በጀነት ውስጥ አከበራት። ሴትነት ክብርሽን ስትጠብቂና በአላህ ስትተማመኝ አላህ ክብርሽን ይጠብቃል። የሴት ድብቅ ትግል። ሴት በዝምታዋ ውስጥ ታለቅሳለች። ያለምንም ምላሽ መስዋዕትነትን ትከፍላለች። ልክ ባይሆን እንኳን ይቅርታ ማድረጓ ይቅር ትላለች። ኢስላም እንባዋን ያያል። ሙስሊም በዘገበው ሐዲስ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አላህ ደግ ነው፣ ደግነትን ይወዳል። ያንቺ ልስላሴ ድክመትሽ አይደለም። ያንቺ ውስጥ ስሜቶች ጉድለትሽ አይደሉም። ያንቺ ሰብር ኢባዳ ነው። ኢስላም ለሴቶች ይህንን ያስተምራል። ከአላህ ጋር ያለሽን ግንኙነት ላይ አተኩሪ። ልብሽን ጠብቂ፣ እውቀትሽን ገንቢ፣ ሰላምሽን ጠብቂ። ፍቅርን ከሰዎች አትከጂ፣ ከአላህ ፈልጊው። በሱረቱ ጠላቅ ምዕራፍ 65 ቁጥር 3 ላይ እንዲህ ይላል፣ በአላህም ላይ የሚጠጋ ሰው እርሱ በቂው ነው። ለመወደድ ብለሽ ማነስ የለብሽም፣ እንዲቀበሉሽን ብለሽ መሰቃየት የለብሽም። አላህ ልባችንን ያጠነክርልን ዘንድ በመንገዱም ያከብረን ዘንድ ይህን ዱዓ እናብዛ። አላሁመ ያ ጃቢረ አልቁሉብ ሙንከሲራ እጅቡር ቁሉቢ ወቀዊም ኢማኒ ወርዲኒ ቢቀጣዒክ ወክቱብ ሊ ከራማተን ፊ ዱንያ ወረፋዓተን ፊል አኺራ። ያ አላህ የተሰበሩ ልቦችን ጠጋኝ፣ ልቤን ጠገንልኝ፣ ኢማኔን አጠንክርልኝ፣ በውሳኔህ የምደሰት አድርገኝ፣ በዱንያ ላይ እና በአኺራ ላይ አክብረኝ። አንቺ አልተረሳሽም፣ አንቺ ደካማ አይደለሽም፣ አንቺ ትንሽ አይደለሽም። አንቺ አላህ ያከበረች ሴት ነሽ። በክብር ተራመጂ፣ በገደብ አፍቅሪ፣ ልብሽ በአላህ ይተማመን። እናም አስታውሺ፣ ጀነት በአላህ ላይ እምነት ላይ በጸናች ሴት እግር ስር ነው።